ቆይ ግን እስከ መቼ ድረስ ነው እንደዚህ ሆነን የምንኖረው? አንድ ቀን እንባችንን የምታብሰው ቀን እስክትመጣ ነው። ምን ፈልግሽ? ሄኖክ እማዬ ጋር ደርሼ ልመጣ ነበር። እውነትህን ነው ማለት? እንዴት? አይዞሽ በቅርቡ ነፃ ትወጫለሽ። እንደ ምራቅ ብሎ ከህይወቱ እንዲወጣሽ ነው ማረጉ። ሄሎ እማዬ፣ ምንድን ነው እማዬ? ምን ሆነሻል? እማዬ፣ እናቴ፣ እማዬ ይቅር በይኝ። እማዬ እኔ ጥፋት ነው፣ ይቅር በይኝ። የኔ ውስቀላል የኔ ውስቀላል ልጅ አልፎ አልፎ እኮ ነው ይሄ ብቻለሽ አይደል? ሁሌ በቀን በቀን ትደበደቢው መከራሽን ትበዩ። እማዬ ቆይ ግን እስከ መቼ ድረስ ነው እንደዚህ የምንሆነው? እስከ መቼ ድረስ ነው? እስኪ ተይኝ እናቴ፣ እስኪ ተይኝ። እሱ በፈቀደ ጊዜ ነዋ፣ አምላክ በፈቀደ ጊዜ ነዋ። እማዬ ግን ቆይ ማነው እንደዚህ ያደረገሽ? ማነው እንደዚህ ያደረገሽ? እኔ ምኑን አውቄው? ምኑን አውቄው? ሁለት ሰዎች ናቸው መጥተው የዱላ በየአይነት ያሳዩኝ። እኔ ምኑን አውቃለሁ? ምን ላድርግ እማዬ? የማደርገው ሳጣ ግራ ቢገባኝ እኮ ነው። እናቴ ጋር ብዬ አንድ ጓደኛዬን ላማክረው የወጣሁት። እንግዲህ የሚከታተለኝ ሰው ልኮብኝ ነበር ማለት ነው እማዬ። እንዴት እንዲህ ታደርጊያለሽ? እንደሚከታተልሽ እያወቅሽ ለምን እንደዚህ ያደረግሽ? ሁልጊዜ እኮ አንቺ ጋር ብዬ ስለምወጣ እኮ ነው እናቴ። እናቴ እኔ ፍዳሽን ያበዛሁት። እናቴ ለእኔ አድርጋ፣ እማዬ ለእኔ አድርጋ። እኔም አልቻልኩትም። እኔን ሁሉ በቀን በቀን እየደበደበ ለአንቺ ሰላምሽን በሰጠሽ። የሆነ ሰው ገብቷል መሰለኝ። የት? እዚህ ግቢ ውስጥ በተደጋጋሚ የኮሽታ ድምፅ ሰምቻለሁ።
ጥፋት ያጠፋሁት እኔን አቀጣኝ። ለምን እሷ ምንም በማታውቀው ልክ ነሽ። እኔ ራሱ ካደረኩት በኋላ የተሳሳትኩት ጎዳት እንዴ? ጎዳት? የምርህን ነው? ቆይ ግን ለምንድን ነው እንደዚህ የምታደርገው? ለምን እንደተጸጸትኩ ታውቂያለሽ? እኔ ነበር መቀጥቀጥ የምፈልገው። ገና ምን አይታ እሷ አይደለች የልብ ልብ የምትሰጥሽ? እውነት እሷ ምንም አላለች፣ ምንም አታውቅም። እና ማን ነው የልብ ልብ የሚሰጥሽ? ይሄ ውርጋጥ ነው የልብ ልብ የሚሰጥሽ? ተናገሪ፣ ማን ነው የልብ ልብ የሰጠሽ? እውነት እሱ ምንም አላለኝም። እባክህ እንዳትጎዳው። እንዳትጎዳው ስለማያውቀኝ ማን የተሳፈጠኝ? አንቺ ግን ከዚህ በኋላ እግርሽን ከዚህ ግቢ አይደለም ከዚህ ሳሎን ብታሳልፊ አጥንትሽን ሰባብሬ እንደ ግመል በንጥልሽ ነው ማስጮህ። እሺ እሺ። ይሄን ሁላ ነገር አድርጎም አሁንም ትፈራቸዋል አይደል? ምን ላርግ? እነማን ናቸው? ቆይ ለምን አትነግረኝም አባ? ምራቴ እዚህ አይኖሩም። ቢኖሩም እነርሱም ማወቅ ለአንቺ ምንም አይጠቅም። ባውቃቸውስ ምን አድርጋቸዋለሁ ብለህ ነው? ለመጠንቀቅም አንተንም ለመጠበቅ ስል ነው እንጂ። ግድ የለም የኔ ብርሃን። እዚህ ብርሃኔ
አንተ ውሻ! ኦ ውሻ መሆንንም ታውቃለህ? ውሻ ነኝ እንጂ ውሻ ነኝ እንጂ። ታዲያ ለምንድን ነው እንደሰው የምታዋራኝ? እንደውም ከዚህ በኋላ አንድ ጥያቄ ስጠይቅህ እንደ ውሻ እንድትመልስልኝ ነው የምፈልገው። እሺ? ሌላ ቋንቋ እጠቀማለሁ ብትል ስቃይን ነው የማበዛው። እሺ? ይሻላል። አዎ ቡቼ፣ የኔ የሆነን ነገር ካለኔ ፍቃድ የሚነካ ሰው ምን እንደሚከተለው ታውቃለህ? ጭራሽ የተዳፈርከኝ ሳያንስ ትጮህብኛለህ። ልትነክሰኝ ነው? እሺ አሁን የተሰማህን ስሜት እስኪ እንደ ውሻ ጮህ አሳየን። እባክህ 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 የዛሬን ብቻ ማረኝ። አይለምንም ጌቴ፣ እባክህ እባክህ የዛሬ። አሃ እንደ ውሻ አዋራኝ እያልኩ ንቀት ነው? ንቀት ነው? እየሳክብኝ ነው? ሰላም፣ እንዴት ነሽ? ፈልገሽኝ ነበር መሰለኝ። አዎ፣ አንድ ሰው ከድርጅቱ ጋር መስራትና ወኪል ሆኖ ማከፋፈል ይፈልጋል። እሱን ልነግርህ ነበረ። ማለት ምን አይነት ሰው? እንዴት አንቺ ጋር ሊመጣ ቻለ? ማለት እኔ ጋር መምጣቱ ችግር አለው? በደንብ ችግር አለው። ችግር ስላለውም ነው እየጠየቁሽ ያለሁት። እንግዲህ ስለመጣው ሰው ምንም አይነት መረጃ የለኝም። መረጃዎቹን ተመለከትሻቸው? በጭራሽ አልተመለከትኳቸውም። ሁሉንም መረጃዎች ስጪኝ። ከምትታዘዡ ስራ ውጪ አዳዲስ ደንበኞችን ማስተናገድ ዋጋ ሊያስከፍልሽ እንደሚችል ወቂ። ምን ብታሳያት ነው እናቴ ጋር ብላ ከቤት እንድትወጣ ያረካት? ላግኝ የማማከር ጉዳይ አለ ብላኝ ነው እንጂ ከተደዋወል ረጅም ጊዜ ሆኖ ነበር ጌቴ። እና አንተስ አማከርካት? ከባድ ሁኔታ ውስጥ እንዳለችና እንድረዳት ጠየቀች። አንተ እንድትረዳት? እንድትረዳት እንዳይሆን አሁን ሰዓት እኔ ራሱ እርዳታ አስፈልገኝ። ከዚህ በኋላ
አጠገቧ ድርሽ ብትል ዋናው የኃይል ማመንጫ ላይ ሰቅዬ ስጋህን ቋንጣ አድርጌ ላሞራ ነው የምሰጥልሽ። ፍቱና ጣሉት ቀፎ በጣም ደስ ይላል። በብዙ ነገር ያግዝሽ ነበር ማለት ነው። አዎ በርታቴ ነበር። ከሱ ጋር በአንድ ጎጆ ውስጥ እንደምንወሳስ ቀናቶቹ ሳምንት፣ ሳምንታቱ ወራት፣ ወራቱ አመት ይሆንብኛል። መሽቶ የማይነጋ ምሽት፣ ነግቶ የማይመሽ ቀን የለም። አይደርስ የለም ደረሰ። ከሌሊቱ አበቀሚሷ ምሽት እንደተለመደ በስልክ እያወራን ለመጣ እንደሆነ ነገርኩት። ተነገጠ፣ ትናለው ደጋግሞ ሲስል ስልኩን ሲጥለው ሰማሁት። እንደታነቀ ሰው ይጮሃል። ጮኩ። ጩኸቴ ግን ሰው እንዲደርስ አላደረገም። ያስተዋወቀኝ ዘመድ ወይም ቤተሰብ የለም። ሩጬ እንዳልመጣ ባህር ተሻግሬያለሁ። ሞተ። ፍቅሬ ተስፋዬን ገደልኩት። ሞተ ሞተ። ግን እኔ ነፍሰ ገዳይ አይደለሁም። እኔ አልገደልኩትም። አዎ አይደለሽም። በፍጹም የመሞቱ ምክንያት አይደለሽም። አንቺ አልገደልሽም። ሄሎ። እሺ ቤዛ፣ ስምን መልአክ ያወጣዋል አሉ። የትኛው መልአክ ነው የአንቺን ስም ቤዛ ብሎ ያወጣልሽ? ማለት አልገባኝም። ቆይ ለምንድን ነው እንደዚህ ያልከኝ? ገርሞኝ ነዋ። መጽሐፉ ቤዛ ከሆነ ይለዋል። በእርሱ ዳንን ለማለት በአንቺ እኮ ልጠፋ ነበር፣ በአንቺ ልጠፋ ነበር። ማለት እየቀለድክ ነው? ልሳቅ? ትናንትና ስልክ ባለማንሳት ቅር ታሰኝታ ከሆነ ስላልተመቸኝ ነው። ኧረ ገባኝ፣ በደንብ ገባኝ። አሁን በደንብ ነው የተረዳሁሽ። እሺ ስለተረዳኝ አመሰግናለሁ። እና እንዴት ነው ታዲያ? በምን መልኩ ነው የምትረዳኝ? ማለቴ ከዚህ እርጉም ህይወት እንዴት ነው የምታወጣኝ? የምን እርጉም? ማን ነው የረገመው? የምን እርዳታ? ደሞስ ከየትኛው ህይወት ነው ማውጣሽ? እንዴ ትላንት ያልከኝ ነው እርሳው እንዴ? ስሚኝ ኔት፣ በአሁኑ ሰዓት እኔ ራሱ እርዳታ ያስፈልገኛል። ድጋሚ በዚህ ስልክ እንዳትደውይ። ለምስኪኗ እናቴ ልኖርላት። ቋንጣ ልደረግ
አይ አሎ ሄሎ ማዬ፣ እንዴት ዋልሽ? እግዚአብሔር ይመስገን እኔ ደህና ነኝ። አንቺ ተረፍሽ? ደህና ነኝ እናቴ። እንዴት ነሽ አንቺ? ይመስገነው እናቴ። ዛሬን ካልደገመኝ ደህና ሆናለሁ። ማለት ቆይ ለምንድን ነው ደግሞ ዛሬ የሚመታሽ? ምን አውቃለሁ ልጄ፣ አምሮት ይሆናላ። ማታ ጠብቂ ብሎኛል። ያው እንደ ከበሮ ወጥሮ ፍዳይ ሊያበላኝ ይሆናላ። አይሄ ወይኔ ፈጣሪ፣ ምን ነው ዝም አለ? ትላንት አገኘሁት ያልኩሽ ጓደኛዬ ምን ሆነ? ሊረዳኝ ብዙ ነገር ቃል ገብቶልኝ ነበር። ዛሬ ግን ስደውልለት እንደ ጴጥሮስ 3 ጊዜ ነው የከዳኝ። አትፍረጅበታ እናቴ። ገና እናቱን ይገዳል። የሄኖክ ዱላ አቅምሷት ይሆናል። እኔን ያየ ወይ ጣፋንታ፣ ፈጣሪስ እንደው ምን ነው ዝም አለ? አይ እንዴት ዝም ይላል ብለሽ ነው? ጊዜውን እየጠበቀ ነው እንጂ። ሄሎ ሄሎ፣ ቤዚ ደከመሽ አይደለ? ተነሽ ተንበርከኪ። እጅሽን ወደ ላይ ጭብጥ ዝርግት ጭብጥ። ቶሎ 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 ቶሎ። ይኸውልሽ ትልቅ ሰው እንደ ልጅ ሲያጠፋ እንደ ልጅ ነው መቀጣት ያለበት። ከጀርባዬ አንድ ነገር ለማድረግ ስትሞክሩ ብዙ ነገር ነው የሚከተላችሁ። ኧረ እኔ ምንም የማደርገው ነገር የለኝም። ምንም አላደርግም። ሰሚኛለሽ? ለዛች ለዲቃላ ልጅሽም ቢሆን ንገሪያት። ከአሁን በኋላ አንድ ስህተት የአሁኑን 2 እጥፍ ሆኖ ነው የሚከተልሽ። ሰማሽ? ተው አትጫወትብኝ እባክህ። ደግሞ ቤት ውስጥ የሚላስ ቀመስ የለኝም። ኧረ የምርሽን ነው የኔ እናት? ያቺ ስነ ስርዓትሽን ካልያሽ ገና በረሃብ ደርቀሽ ትሞቻለሽ። ዳፍንታ
ተቀድመናል። ተቀድመናል? በማን ነው የምንቀደመው አለቃ?